አብዬ ከቤት ተባረረች። አባቴ ነው ቤተሰቤ ነው ምንም ነገር አያደርገኝም፣ ደግሞ ነገሩ ተረሳስቷል፣ ስለዚህ ምንም አያመጣም እያለች እንግዲህ አፍንጫዋን ነፍታ እየተናገረች ባለችበት ሰዓት ከየት መጣ ሳይባል አባቷ ማለት ነው ጆሮዋን ይዞ ቃሽን ሰብስበሽ ከቤት ውልቅ በይ፣ እስከዛሬ ታግሸሻለሁ በማለት እንግዲህ ከቤት እንድትወጣ አድርጓታል ማለት ነው። ሻንጣዋን ቆጣጥራ ከዛም በኋላ ግን ወይዘሮ ማርታ በጣም ነው የምታሳዝነው። በጣም አዝናለች። እያለቀሰችን በወን ዱብ ዱብ እያደረገች ነበር። የአንጀት የእናት አንጀት አያስችልምና በልጇ ሁኔታ ብታዝንም ነገር ግን ደግሞ መቀጣት ስላለባት ጭክን ብላ ልጇ እንድትወጣ አድርጋለች ማለት ነው። ምክንያቱም እንግዲህ ወይዘሮ ማርታ ብትመክራት ብትዘግራት አብዬ ልትመለስ አልቻለችም ማለት ነው። አብዬ እንግዲህ ማለት ሰይጣኗ ነች። ምክንያቱም ያሰባቸውን ለማሳካት ወደኋላ የማትል ተንኮለኛ ልጅ ናት ማለት ነው። ተንኮል ደግሞ እንግዲህ አንዴ ያው ጸባይ አይቀየር ነገር ምን ይደረጋል። አንዴ ጸባይ የማያምር ከሆነ በቃ ጸባይ ላሳምር ቢሉም አመል ስለማይለቅ ምክንያቱም የለመደ ልማድ ያሰርቃል ተማድ ይባላልና ማነች አብዬ በፍጹም ጸባዋ ሊስተካከል አልቻለም። እንግዲህ አቶ ደረጀ እንግዲህ ይህ አሁን ምርጫው ያደረገው ሌላ አማራጭ ስላጣ እስኪ ምናልባች ከቤት ሳባረራት ልትወጣ ትችላለች ብሎ ስላሰበ ነው እንግዲህ ከቤት እንድትወጣ ያደረጋት። እንግዲህ ባለፈው ክፍል ዳጣና አብዬ ሲከራከሩ ነበረ። ዳጣም አንቺ ያደረግሽው ነገር እንደሆነ ራስሽ ታውቂያለሽ፣ ይህን ነገር ያደረግሽው ደግሞ እኔ ከቤት እንዲወጣልሽ ነው እና እኔ ደግሞ መቼም ቢሆን ከቤት አልወጣም እያለች እና አብዬም ደግሞ ታውቂያለሽ አንቺ ብቻ ሳትሆኚ ሰላምም ትወጣለች እያሉ እየተከራከሩ ባሉበት ሰዓት እንግዲህ ወይዘሮ ማርታ ተደብቃ እያዳመጠቻቸው ስለነበረ ነገሩን ያደረገችው አብዬ ናት ብላ ወስናለችም እንዲያደረገችውም ሰምታ ነበረ። እና እንግዲህ የእናት አንጀት አያስችልምና ይህንን ነገር ከሰማች በኋላ የሆዷን በሆዷ አድርጋ ጠቅልል ብላ ለመተኛት አስባ ነበር። ነገር ግን ልተኛ አልቻለችም። ለባሏ መናገር ነበረባት እና እሱም እንግዲህ እሷ ጠቅልል ብላ ልታለቅስ እንባዋ ዱብ ዱብ እያለ ያደረገችው አብዬ ናት ትለዋለች። አቶ ደረጀም የሰማውን ማመን ያቅተውና ምኑን መርዙን ይላል። አዎ ወይኔ እንዲዎችን ልጅ ምን ላድርጋት ብሎ እንግዲህ አንድ ነገር ይወስናሉ። እስኪ እንግዲህ ሁላቸውንም እንሰብስብና ቤት ውስጥ ካሜራ እንዳለ እንነግራቸዋለን ይላሉ። እንደዛ ካደረግን በኋላ ማን እንዳደረገው ካሜራውን ስለሚፈሩ እውነቱን ይናገራሉ ብለው እንግዲህ ባልና ሚስት ይመካከሩና ሁሎችንም ሳሎን ይሰበስቧቸዋል። ከዛ በኋላ ግን አቶ ደረጀ የሆነ ተረት ይነግራቸዋል ማለት ነው። ምክንያቱም ያንን ተረት የነገራቸው ዋነኛ ምክንያት ያንን ከሰሙ በኋላ እውነቱን ይናገራሉ ብሎ ስላሰቡ ነው ነበር ማለት ነው። ነገር ግን ደስ የሚል ተረት ነው የተናገሩት፣ አስተማሪ ነው። እና እንግዲህ አብዬም ከስንት ውጣ ውረድ በኋላ ለመናገር አልፈለገችም ነበረ። ነገር ግን እናንተ ሳታው ካሜራ አስቀምጠናል እና ካሜራውን ከማየታችን በፊት እናንተ እውነቱን ብትነግሩን ይሻላል ብለው እንግዲህ ያፋጥጧቸዋል። እና ብርጭቆ ምን ሊያደርግ ነው የመጣው ሳሎን ምን ያደርጋል እያለች ወይዘሮ ማርታ ስትጠይቅ ዳጣም እንግዲህ ብድግ ትልና ኮካውን የገዛሁት እኔ ነኝ፣ ነገር ግን ደግሞ አልተከፈተም ነበር ትላለች። እና መለስ አድርጋ ደግሞ አብዬን ትጠይቃታለች ወይዘሮ ማርታ እሺ አንቺስ ብርጭቆውን የት ነው ያገኘሽው? አምጥተሽው ነው ወይስ እዚህ አግኝተሽው ነው ስትላት አይ እዚሁ ነው ያገኘሁት ትላለች። እና ናታንም ቀበልና አይ እንዴት ነው እዚህ የሚሆነው ብርጭቆ ሰለን ይሄ ሁሉ ነገር ሲፈጠር እኮ ሰላምዬ የለችም። ዳጣም ደግሞ እኔ ክፍል ስለነበረች ከኔ ክፍል ወጥታ ነው የጠጣችው ይላል። እና እንግዲህ ሰላምዬ ታዲያ አብዬም አይ ምናልባች እኮ ሰላምዬ ወይ ዳጣ ይሆናሉ ይሄን ያደረጉት ትላለች። ዳጣም ደግሞ አይ እኔን አላደረኩም፣ ሰላምዬ ካደረገች ደግሞ ትጠራና ትጠየቅ ትላለች። ከዛም በኋላ እንግዲህ ወይዘሮ ማርታ ምንም ችግር የለውም አትፍሩ፣ ምናልባች እኮ የበረሮውን መድኃኒት ያደረገው ለክፋት አስባችሁ ላይሆን ይችላል። ስለዚህ ሳትፈሩ ተናገሩ
ብላ እንግዲህ ትናገራለች። አቶ ደረጀም ያውልሽ አብዬ አሁን ለመጨረሻ ጊዜ ነው የምጠይቅሽ፣ ምክንያቱም ቪዲዮውን ከምናየው በፊት ተናገሪ እውነቱን። ቪዲዮውን አይቼ ያደረግሽው አንቺ ከሆነ የአንቺ ልጅነት የኔ አባትነት እዚህ ላይ ያበቃል ብሎ ይነግራታል። ዳጣም ቀጠልትንና አብዬ አትፍሪ ትላታለች። እና ወይዘሮ ማርታም ይኸውልሽ አብዬ አትጨነቂ ንገሪን፣ ምክንያቱም አሁን እኮ ሁሉም ነገር ሰላም ነው፣ ውሃም ድናለች፣ ሰላም ናት። ስለዚህ ለሌላ ጊዜ ትምህርት የሆነ ለሌላ ጊዜ ችግር እንዳይፈጠር ብለን ለማወቅ ያክል ነው እንጂ እኮ ምንም ችግር የለውም ብትነግሪንም ስትላት እንግዲህ አዎ እኔ ነኝ ያደረኩት ብላ ታፈርጠዋለች። ከዛም በኋላ እንግዲህ ይሄንን እውነት ስፍርጥ ስታደርገው ሁሎችም እዛ የተቀመጡት በሙሉ ክዋሉ ማለት ነው። አቶ ደረጀም ተስፋ ቆርጦ በቃ ከዚህ በኋላ ክፍት የሆነ ነገር እንዲያጣጡ ይላል። አብዬም ቀበል እሺ አባዬ አለች ጥሩ ነገር እንዳደረገ ሰው። ከዛ እንግዲህ መልካም ውሎ እኔ ስራ ልሄድ ነው ስላልነሄድ ነው ብሎ እንግዲህ ጥሏቸው ይሄዳል። ወይዘሮ ማርታም ከኋላ ተከትላቸው እሺ በቃ ደህና ዋሉ ብላ ጥላቸው ትሄዳለች። መኪና ውስጥ ግን ወይዘሮ ማርታ አብዬ ከዚህ በፊት የነገረቻትን በሙሉ ለአቶ ደረጀ ትናገራለች። ምክንያቱም ይሄንን ነገር እንደሚፈጠር አብዬ ቀድማ ነግራኝ ነበረ። በህልሜ ዳጣ ስትገለኝ መርዝ ስታበላን አየውኝ እያለች ሁሉም ነገር ስትነግረኝ ነበረ እና ይሄንን ነገር ያደረገችው ደግሞ የሰው መግደል አባዜ ወይም ደግሞ ተንኮል ሰው እንዲሞት ፈልጋ ሳይሆን ይሄንን ነገር አድርጋ በዳጣ ማይታ ዳጣ ከዚህ ቤት እንድትወጣ ስላሰበች ነው እያለች እንግዲህ ለባሏ ትነግረዋለች። ያኔ ታዲያ እንግዲህ አባት አይደለ ዳጣ ምንም እንድትሆን ስለማይፈልግ ጉድ እንዴት እንደዛ ታደርጋለች እያለ እንግዲህ ያው እሳት ጎርሶ ወደ ቤታቸው ይመለሳሉ ማለት ነው ባልና ሚስቶች። እና አብያውንም አላረፈችም እንግዲህ ዳጣን ስትጨቀጭቃት ነበረ። አርፈሽ ተቀመጭ ምንድን ነው እያሉ እየተጨቃጨቁ ባለበት ሰዓት ናታን ይመጣል። ምንድን ነው የሚያስጨቃጭቃችሁ? ምን ሆናችሁ ነው እያላቸው ባለበት ሰዓት አብዬም አያት አይደለ ይቺ ልጅ ለአንተ ክብር እንኳን የላትም፣ እንኳን ለኛ ክብር የሌላትን ሴት ነው እየፈለካት ያላቸው ስትለው እንግዲህ ናታን የሚናደድና ቆይ አንቺ ምን አርጌ ነው የምታያት? ሲጀመር እኔና ዳጣ ምንም ነገር የለንም። ቆይ ለምን እንደዚህ ትናገሪያታለሽ? ይላታል። እና እሷን ስለተናገርኩበት ከፋህ? ይኸውልሽ ይልቅንስ ያንን ነገር ታይና ቆም ብለሽ አስቢ፣ ዞር ብር ብለሽ ማየት አለብሽ። አባዬ በጣም ተናዶ ነው የወጣው። ማታ ሲመለስ ምን ማድረግ እንዳለበት እሱ ያውቃል። ስለዚህ ብትጠነቀቂ ይሻልሻል ሲላት፣ ኧረ እባክህ እሱ አባቴ ነው ምንም ነገር አያደርገኝም፣ ደግሞ ሁሉም ነገር አልፏል ብላ እንግዲህ ልቧን ሞልታ አፏን ሞልታ ስትናገር ነበር። ነገር ግን የጠበቃት አደገኛ ነገር ነበር ማታ የጠበቃት ማለት ነው። በእርግጥ ባልና ሚስቶች እንግዲህ በቃ አብዬ መቀጣት አለባት እያሉ እየተመካከሩ ባሉበት ሰዓት ዳጣ በር ላይ ተለጥፋ እያዳመጠች ነበር። እንግዲህ ዳጣ አብዬ ባትወዳትም እሷ በጣም ተወዳታለች ማለት ነው። እንግዲህ ባልና ሚስት ሲመካከሩ ያወሩትን ሰምታ እንግዲህ እየሮጠች አብዬ እንድትደበቅ ፈልጋ ሄዳ ብትነግራትም አብዬ እንግዲህ ደረጀ የሆነ ነገር ሊያደርግሽ ነው፣ ሊቀጣሽ ነው፣ የሆነ ቦታ መደበቅ አለብሽ፣ የባክሽ ቶሎ ፍጠኝ ብትላትም እሷ ግን ውጭልኝ ስታስጠልኝ ምን ትመስላለች ውጭ እያለች እንግዲህ አመናጭቃ አስወጥታታለች ማለት ነው። እና እንግዲህ አብዬ ዳጣም የሆነ ነገር አምልጧታል በነገራችን ላይ ማለት ነው። አባዬ ስትል እንግዲህ አባዬ የምን አባዬ ነው? አባትሽ ነው እንዴ? አይ እንዴ ምን ችግር አለው ታዲያ አባዬ ብል ናታንስ አባዬ ይለው የለ እንዴ ስትላት፣ ኧረ እባክሽ ድሽ አባትሽን እዛ ፈልጊ፣ ከዛሬ ጀመረሽ አባዬ ብል እንድትጠሪው አልፈልግም ብላታለች ማለት ነው። እንግዲህ አብዬ እህቷ እንደሆነች አታውቅም። መቼ ነው ግን የዳጣ እና የአቶ ደረጀ እና አባትና ልጅ የሚታወቀው መቼ ነው? ማለት አንድ ሰው እንኳን አላወቀም እስካሁን ድረስ። ዳጣና አቶ ደረጀ ብቻ ናቸው ያወቁት። ሰላምዬና እንዲሁም ዳጣ እናትና ልጅ መሆናቸው ይታወቅ። እስከ መቼ ነው የሚጎትቱት? መቼ ነው የሚታወቀው ማለት ነው። ለማንኛቸውም እንግዲህ ያው አብዬ በነገራችን ላይ ያስገባታል ብዬ አስባለሁ። ምክንያት መጨረሻ ላይ ያስገባታል፣ አይጨክንባትም።
ትንሽ ካቆየ በኋላ ትገባለች። ለማንኛውም ቀጣይ ክፍል እንጠብቃለን። ቪዲዮ ላይክ አድርጉ። ምን ችግር አለው ላይክ ብታደርጉ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም።